ማንቸስተር ዩናይትድ 2 ብሬንትፈርድ 1 ማንቸስተር ዩናይትድ የሰኞ የፕሪሚየር ሊግ ጨዋታን በኦልድ ትራፎርድ ሲያሸንፍ ከ987 ቀን በኋላ ነው። ለመጨረሻ ጊዜ በኦልድ ትራፎርድ ሰኞ እየተጫወትን ያሸነፍነው በ2023/24 ወልቭስን ነበረ። ነገር ግን ዛሬ ምስጋና ለቤንጃሚን ሴስኮ እንዲሁም ደግሞ ለካሰሜሮ ለብሩኖ ይገባና ድል ማድረግ ችለናል። ይህንን ጨዋታ የጀመርንበት መንገድ ድንቅ ነበረ። ፕሮባብሊ የፕሪሚየር ሊጓን ምርጧን አሲስት የምትባል ኳስ ኮቢ ሜኑ በዚህ መልኩ በረኛውን አስተኝቶ ለአማድ አቀብሎት አማድ ከሱ ማይጠበቅ ሚስ አድርጓል። ኮቢ ይህንን ኳስ ከዚህ ቦታ ላይ ነው የጀመረው ብትባሉ እንዴት ታምናላችሁ? እዚህ ሶስት ተጫዋቾችን መሀል ነው ያችን ኳስ አውጥቶ ካለህርን በዚህ መልኩ አስተኝቶ ለአማድ የሰጠው። ነገር ግን አማድ ከአፍኮን ከተመለሰ በኋላ አማድን አልመሰል ብሏል። ዛሬም በ45ኛው ደቂቃ ተቀይሮ ወጥቷል። ለዩናይትድን የመጀመሪያ ጎል ማስቆጠር የቻለው በዚህ ጨዋታ ላይ ማን ኦፍ ዘ ማች የተባለው ካሰሜሮ ነበረ። የሲዝኑን 9ኛ የፕሪሚየር ሊግ ጎሉ ማስቆጠር ችሏል። እንዲሁም ደግሞ እንደ ብሩኖ ሁላ ሌላ ሊከር ለመስበር እየተጫወተ ያለ ተጫዋች ነው። 8ቱ ጎሎቹ በጭንቅላት የተገኙ ናቸው። ሌላ 8 ያለው ድዋይት ዮርክ ነው። ከዚህ በኋላ አንድ ጎል የሚያስቆጠር ከሆነ ብዙ የሄዳ ጎሎችን ያስቆጠረ የዩናይትድ ተጫዋች ይባላል። ሁለተኛዋን ጎልም ቤንጃሚን ሴስኮ በምትገርም መልኩ ማስቆጠር ችሏል። ለዚህችም ኳስ አሲስት ማድረግ የቻለው ብሬኖ ፈርናንዴዝ ነው። ብሬኖ በዚህ ጨዋታ ላይ አንድ አሲስት ከማድረግ በተጨማሪ እንዲሁም የፕሪሚየር ሊጉን 19ኛ አሲስት ከማድረግ በተጨማሪ የክርስቲያኖ ሮናልዶን የ140 የጎል እንዲሁም ደግሞ የአሲስት ኮንትሪቢዩሽን መጋራት ችሏል። በ70 አሲስት እና በ70 ጎል። በዚህ ጨዋታ ላይ የጨዋታው ማን ኦፍ ዘ ማች የተባለው ካሰሜሮ ቢሆንም ለእኔ ግን የኔ ምርጡ ተጫዋች የነበረው ኮቢ ሜኑ ነው። ኮቢ ሜኑ በመጀመሪያዎቹ ደቂቃዎች ላይ ወደፊት በመሄድ ጥሩ ከመሆን ባለፈ አይ ቲንክ ፈርስት ሃፍ ላይ እንዲሁም ደግሞ ሰከንድ ሃፍ ላይ የማንቸስተር ዩናይትድ ሚድፊልደር በጣም ኤክስፖዝ ሲደረግ እንዲሁም ደግሞ ብቸኛውን የመከላከል ስራ ሪከቨሪ ብሎክ ሲያደርግ የነበረው ኮቢ ሜኑ ነበረ። ሰከንድ ሃፍ ላይ እንደ ቡድን ጥሩ ባንሆንም የማይክል ካሪክም ቅያሮች ትክክል ባይሆኑም 3 ነጥብ ይዘን መውጣታችን የሻምፒየንስ ሊግ ህልማችንን ለማሳካት በቀጣይ ጨዋታ ላይ 1 ነጥብ ብቻ ማግኘት በቂያችን ነው። ያንንም ጨዋታ ሊቨርፑል ላይ የምናሳካ ይመስለኛል። ከዛ በተጨማሪ የብሩኖ ፈርናንዴዝንም 21ኛ አሲስት በዛ ጨዋታ ላይ እናያለን ብዬ ተስፋ አረጋለሁ። ከሞን ዩናይትድ